እኔ አንድ ሰው አይቀረኝም ገባ ሁሉም ሰው ሰላም ሲለኝ ሁላ በጣም ያኔ ይገር ነው የምትሆነው ሰው አዲስ እና ታዲያ ስለ እንደምናው እዚህ ነው የት ነው የምትኖረው ምንድን ነው የምትሰራው ደሞዝ ስንት ነው እላለሁ ምክንያቱም የእሱ አይዲያ ለእኔ ይጠቅመኛል መጀመሪያ የነበረችውን ስራ ምን ነበር የመጀመሪያ ስራ እና አሜሪካ እንዳሰብከው ላይሆን ይችላል ግን ደግሞ እንዳሰብከው እንዲሆን በጣም የራስ ጥረት ይወስናል አሜሪካ ዋይቢ ባቡር እየነዳ አየሁ ብላ አንድ ጓደኛ የነገረችኝ እና ሙቪ እየሰራ ነው ወይስ ስራው ነው ማለት ለመለወጥ ትልቅ ኦፖርቹኒቲ አለ ለመውደቅም ትልቅ ኦፖርቹኒቲ እንደ ራስ አቀባበል ደግሞ ቻሌንጅ የምትወድ ከሆነ ራስን ቻሌንጅ እያደረግ የተሻለ ነገር ላይ ምናምን መውደቅ ትችላለህ አንተ በቃ ማንም የሚያውቅ የለ ስለ ምንነት ምን እንዳለ ምን ስትሰራ እንደነበረ ስምህን እንኳን በስትክክል በተለይ የኛው ስም በስትክክል እንኳን መጥራት የማይችሉ ሰዎች ጋር ሰላም ጤና ይስጥልን እንኳን ወደ ራስ ቢኒ ቻናል በሰላም መጣችሁ ዛሬ ለየት ያለ ፕሮግራም ይዘንላችሁ ብቅ ብለናል ብዙዎቻችሁ ዋይቢ የት ገባ ትሉ ይሆናል አርቲስት ዋይቢን ዲጄ ዋይቢን ምን ብዬ ልጥራ በጣም ብዙ አይነት ፕሮፌሽን ያለው ወንድማችን ዛሬ በስቱዲያችን ተገኝቷል ዋይቢዬ እንኳን ደህና መጣ ወደ ቻናላችን ቢኒዬ እንኳን ጋበዝከኝ የሚባለው ራይት ታንክ ዩ ስለጋበዝከኝ ሹር እንግዲህ ቢኒ የቢኒን ቻናል ዩቲዩብ ቻናል ፎሎ አድርጎና አንዳንድ ነገሮችን ጥሩ ነገሮች ያስተምራሉ የምንላቸው ነገር ከዚህ በኋላ ተከታተሉ አመሰግናለሁ ዋይቢዬ እንግዲህ ከአንዳንድ ሀሳቤን ተቀብሎ ኢንተርቪው ለማድረግ ፈቃደኛ ስለሆንኩ በጣም አመሰግናለሁ ወይዬ መቼም መጀመር ካለብን መጀመር አለብን ከስምህን ጀምር ዋይቢ አሜን ሰምቼው አላቅም እና ዋይቢ እንዴት ተባለ እና በዚያ አያይዘህ የት አካባቢ የተወለድከው የት የተማርከው ከዛ ጀምርስ መስሱ ያ ዋይቢ አንዳንዴ ይገርማል እዚህ ራሱ ዋይቢ ምንድነው ዋይቢ ምናምን ዋይቢ አብሪቬሽን ይመስለኛል 20 ዓመት ምናምን አይሆነውም ብለህ ነው ቪዲዮ ዋይቢ ስቱዲዮ ኦዲዮ ቪዥዋል የሚል ነበር ዋይቢ ኦዲዮ ቪዥዋል የሚል ማለት ነው ወደ የመጀመሪያው መገናኛ አካባቢ ነበር ከዛ ደግሞ ቁጥር 2 ገርጂ ነበር ስሜ የዋላሸት በለጠ ያኔ ሙዚቃ ቤቱን ለመክፈት ሳስብ ምን አይነት ስም እናውጣለን ቀለል ያለ እና ደግሞ ዘመናዊ ሊመስል የሚችል ነገር የኔ ስም ትንሽ ካልቸራል ባህላዊ ነው የዋላሸት በለጠ ትርጉም ቢኖርም የድሮ ሰው በትርጉም ነው ሁሉ ነገር እና ምን ልበለው ምናምን በሚል ሳስብ በኋላ ዋይቢ የመጀመሪያውን የዋላሸት ከሚለው ዋይ በለጠ ከሚለው ነው ቢያደርግና ዋይቢ ከዛ ሄደ እስካሁን 25 ዓመት ያው ዋይቢ በሚል ተቀበለው ማለት ነው እንግዲህ ኤቭሪባዲ knows you ዋይቢ የዋላሸት በትል የሚያከሰው ያለ አይመስልም አንዳንዴ ይደነግጣሉ አሁን በትክክለኛው ስሜ የዋላሸት ምናምን ብሎ ሲጠራኝ በጣም የቅርብ ቤተሰቦች ምናምን ካሉ ጠርተውኝ አያውቁም እና ድንግጥ ያደርገኛል እኔ ነው ትላለህ ዋይቢ በባሌ ግን ጠቅሞኛል በተለይ ደግሞ እዚህ ሀገር ከመጣሁ በኋላ ረጅም ስለሆነ ስምህን ስትነግራቸው ለመያዝ ተራራ ነው በዛ ዋይቢ ተብዬ እስካሁን
ያለው ማለት ነው። ምርጥ ስም ነው። እኔም ተመችቶ ዋይቤ የመጣው ከዛ ነው ማለት ነው። በጣም የት አካባቢ አደግ? የት ተወለድ? የት ትምህርት ቤት? እስኪ እሱን አውራ። ትውልዴ አዲስ አበባ ሸገር። የተወለድኩት የት ነው? 3ኛ ፖሊስ ጣቢያ ታውቀዋለህ? አውቀዋለሁ። 3ኛ ፖሊስ ጣቢያ ወይ ደግሞ ጣሊያን ስኩል ጣሊያን ካልቸር ይባላል። እሱ ፊት ለፊት ድሮ ዳጋ ሲማ ቪዲዮ ይባል ነበር። አዲስ አበባ ውስጥ ኢትዮጵያ ውስጥ ማለት ይቻላል ፊልሞች፣ አንዳንድ ነገሮች ምናምን የሚያስመጣው እሱ። በቃ ሲማ ቪዲዮ ቤት ጎን ያለው ቤት የኛ። በታችኛው በኩል ገዳም ሰፈር አለ። በዚህኛው በኩል ደግሞ ጣሊያን ካልቸር አለ። በዛ በኩል ደግሞ ሰራተኛ ሰፈር ወደታች ጊዮርጊስ ምናምን እንደዚህ ዶሮ ማንቂያ ወደታች፣ እሱ ከጊዮርጊስ በታች የኛ በህይወት ሆቴል አለ ከላይ በኩል። ከዛ ቀጥሎ ሰሜን ሆቴል አለ። 3ኛ ፖሊስ ጣቢያ ያለው ማዕከላዊ ጣሊያን ካልቸር ጣሊያን ስኩል ፊት ለፊት እምብርቱ ላይ። ትምህርት ቤት ያልሄድኩበትን ብጠይቀኝ ነው በጣም በስመ አብ አሜን። በዚህ መዋዕለ ህፃናት ነው የገባሁት። ከዛ ዓለም ብርሃን የሚባል ትምህርት ቤት ገባሁ። ከዓለም ብርሃን ከዛ ራስ አገበ የሚባል ትምህርት ቤት ገባሁ። አሮ ነው ፎር ሰም ሪዝን የሆነ የተሻለ ምናምን በሚል ሊሆን ይችላል። ከዛ ኤሌመንተሪ እዛ ከጨረስኩ በኋላ ደግሞ ቤት ቀየርና ወደ ቃሊቲ አካባቢ እስር ቤቱ አካባቢ ነገር ነው። ወደዛ ሙቭ አድርገን 1-5 ዓመት አካባቢ ምናምን ኖረናል። እና እዛ ደግሞ አቃቂ ሚሽን አድቬንቲስት ገባው። ከአድቬንቲስት ደግሞ እስከ 8 ሰዓት ወስጄ ከዛ ደግሞ 1 ዓመት ምናምን ንፋስ ስልክ ገባው። ከዛ ደግሞ ከንፋስ ስልክ ድጋሚ ቤት ሙቭ ስናደርግ ካቴድራል ጨርሻለሁ ማለት ነው። በየትምህርት ቤቱ እኔ ደግሞ እየተባረክ ነው አሪፍ ተማሪ እንደነበርክ ገምታለሁ። እየቀለድኩ ነው እሱን። ኤኒዌይስ እና መጀመሪያ ወደ አርቱ እንዴት መጣ? ማለት የትኛው ነው የሚቀድመው? በጣም ብዙ ነገር የምታደርገው ዋይቢ ስቱዲዮ አለ፣ ዋይቢ ፕሮዲውስ ያደርጋል፣ ዋይቢ ሙቪ አክተር ነው፣ ዋይቢ ዲጄ ነው። እና ከዚህ ሁሉ ነገር የመጀመሪያ ስራ ነበር። ከድሮ ጀምሮ ምናምን ሙዚቃ በጣም ሰማ ነበር፣ ሙዚቃ ሰበስብ ነበር። ያኔ ክር በሚዞርበት ጊዜ በጣም ዘፈን ያኔ 15 ብር ሪኮርድ ይደረግና ኮፒ ይፈልጋል። ኮፒ አለና አስደርገ በሚመጣበት ሰዓት ማለት በጣም ወድ በነበረበት ሰዓት እኔ እያስቀዳው አስቀምጥ። በጣም ብዙ ኮሌክሽኖች ነበሩ። እሱ ይመስለኛል ፑሽ አደረገኝና ወደ ዲጄነቱ አዝነው ሃይስኩል እንደጨረስኩኝ ወዲያው ወደ ቢዝነሱ መጣውና ኦዲዮ ቪዥዋል ማለት ለሱ ጠቀመኝ። ያኔ ቪሲዲ ምናምን ማውታ በሚባልበት ዘመን የነበረ ቪሲዲ አከራይ ዲቪዲዎች ከዱባይ ምናምን ያስመጣው እና ቆንጆ ቪዲዮ ቤት ነበር። በጣም በዛ እንግሊዝ ኤምባሲ ላይ እንግሊዝ ኤምባሲ መንገድ ላይ ሾላ አካባቢ ነው መጀመሪያው እና በጣም ብዙ ከስተመሮች ነበሩ። በጣም እና ቆንጆ ፊልሞች ነበሩ፣ ሙዚቃዎች ነበሩ። በዛ ሰዓት በቃ ቶፕ ሆሊውድ የሚባል ጋዜጣ የሴፉ ጋዜጣ ነበር። ሳምንት ባልሞላ ጊዜ ውስጥ ቶፕ 10 የሚባሉ ሌቭል ላይ የነበሩ ዘፈኖች እጄ ላይ ነበሩ። አይ ቲንክ እሱ ገፋፋኝ። ከዛ ሙዚቃ ቤቱ ተከፈተ። ሴም ታይም እሱን ያደረግኩኝ ሙዚቃ ለማጫወት እድሉ አጋጠመኝ። ጓደኛ ነው ዲጄ አንት የሚባል ጓደኛ
በጣም ጎበዝ ዲጄ ነው እና ቶፕ ከምንላቸው አዲስ አበባ ውስጥ ከነበሩ ዲጄዎች አሉ እና ወንድሜ እና እሱ አንዳንዴ እየመጣው ምናምን ፕራክቲስ እንዳደረግ ምናምን ይረዳኝ ነበረ። ከስር ትማራለህ አይደል? ከእሱ ጋር አንዳንዴ ሄድኩኝ ከቨር አደረግ ነበር፣ ሸፍንለት ነበር እሱ ሌላ ስራ ሲኖር ምናምን። በዛ የተነሳ ሌላ ቦታ ተቀጥሬ ለመስራት እድሉን አገኘው ማለት ነው። በጣም የሚገርም የመጀመሪያው ስራ የነበረው ራዝማታዝ የሚባል ቤት ነበር። ራዝማታዝ በጣም ፌመስ ቤት ነው። በጣም ፌመስ ከድሮ ጀምሮ ነው። በእርግጥ ነው የባህል ቤት አለው፣ የባንድ ቤት አለው። ከዛ ውጭ ግን ሬስቶራንት ቆንጆ አሌክስ ይባላል ቆንጆ ላውንጅ ከፍቶ ነበር እና ዲጄ ይፈልግ ነበር። በጣም ቆንጆ ቤት። የመጀመሪያ ስራዬን የጀመርኩት እዛ የማታ ስራ የማታ ስራ እና ከዛ አጫውት ነበር። ከዛ እንደዛ እያልኩኝ ወደ ዲቫይን እንደዚህ አንዳንዴ ደዣ የሚባል ቤት ነበረ። ከዛ ኢሉዥን ጋዝላይት ያሬድ ቺቺኒያ ኤችቶ ሆኗል። ያኔ ብዙም እንደዚህ ደግሞ አልበዛም፣ ግን ከዛ ገባ በደንብ እሱኛው ኢንተርቴንመንት ላይ በደንብ የሰራሁበት መጣ። ቁጥር 2 ኦዲዮቪዥዋል ጋር እጅ ከፈትኩኝ። ሙዚቃ በደንብ ነበረ ማተመው። በቃ መርካቶ ላይ እነዚህ ኮፒ የሚደረጉ ፊልሞች ምናምን በጣም ነበር ዲስትሪቢዩት። በዛ ሰዓት ምንም ኮፒራይት ምናምን የሚባል ነገር አሁን ሳለ ያበሻው የኛ አማርኛው ምናምን ሊኖር ይችላል። ያን እንግሊዝኛው ላይ እና ፊልሙ ላይ ግን የለም ነበር። በጣም ነበረ ስራው የነበረው ማለት ነው። ትክክል ነው ማለት አይደለም፣ ግን በቃ በሰዓቱ የነበረ ነገር እሱ በደንብ ስታወቅ ክለብ ላይ ስታወቅ አሁን ከዛ ወደ ፊልሙ ያገባሁት ከዛ በኋላ ነው። የሚቀድመው ዲጄነቱ ይቀድማል። ከዛ ያው ሰዎች ያወቁ በጣም ብዙ ሰው ነበር በዛ ዲጄ ዋይ ሲባል ነው እኔ ራሱ ማቀው ማለት ነው። ከዛ በኋላ ሙቪ ላይ አየን፣ የተለያዩ ሙቪዎች ሰርተሃል። ከዛ በኋላ ወደ አሜሪካን ሀገር መጣ። ካፕል ኦፍ ሙቪ ሰራ። ከዛ ጠፋ እና ወደዛ ከመሄዳችን በፊት ወደ አሜሪካን ሀገር እንዴት መጣ? ከዛ በፊት ይገራል። ሬዲዮ ላይ ኤፍኤም ላይ ሰራ ነበረ። በደንብ የሆነ ስሜ በጣም የገነነ የመጣ ጊዜ ኤፍኤም 97.1 ላይ የአንድ ሰዓት ሴሽን ነበርና የሙዚቃ ብቻ እኔና ዲጄ አሮን ነበር ሁለታችን። እዛ ላይ ቅዳሜና እሑድ የአንድ ሰዓት ሴሽን ነበር። እሱ ሙዚቃ እዛ እናጫውት ነበር ማለት ነው። ጃቫ የሚባል ቤት ነበር ያኔ። ከዛ እዛ ላይ አይተው ሰዎች ምናምን ፒክ አረጉ ፊልም ላይ ማለት ነው። እና ዋይ ብዬ እዚህ ጋር የምጠይቅ ምን ያህል ሙቪዎች ሰርተሃል? እና እነዛ ሙቪዎች ሁሉንም ባይሆን ብዙ ናቸው ምን ያህል እንደሆኑና ምን እንደሚባሉ ልነግርህ ትችላለህ? ብዙ አይደሉም። በእርግጥ በአክት ያደረኩባቸው ፊልሞች 6-7 ነው። የመጀመሪያው ስራዬ ይቅርታ የሚል ፊልም፣ ይቅርታ ያለችበት የተለያዩ አርቲስቶች አሉ። በጣም ቆንጆ የመጀመሪያ ስራ እንኳን አይመስልም። ይቅርታ የሚል እውነተኛ ታሪክ ላይ የተመሰረተ በጣም ቆንጆ ፊልም ነው። ሁለተኛው ሰርፕራይዝ ይባላል። ሰርፕራይዝ በጣም ብዙ ታዋቂ አርቲስቶች ብቻ ረጅም ጊዜ ሆኖታል እና ሰርፕራይዝ
ከዛ ደግሞ ሶስተኛው ፊልም አዲስ ፍቅር የሚላለ ብዙ ሰዎች እንደው በአዲስ ፍቅር አይተው በጣም ኮሜዲ ነው። ልቅ የሆነ ኮሜዲ ነው እና በጣም ልቅ የሆነ አዲስ ፍቅር ይባላል። ብዙ ሰው እሱንም ስራ ይወደዋል። ከዛ በመቀጠል ከዛ እሱን ሳይ ፕሮዲስ ልናላል አንዳንዴ እንትኑ ሲኖረ ፋይናንሻሊ ምናምን ሲስተካከል ዋና ምናምን ትላለህ። ደግሞ መሞከርም አለ። የቤት ልጅ የሚል በራሴ ፕሮዲስ አድርጌ መጣሁ ማለት ነው። ማደር አሰፋ ልጅ አሌክስ አለ ያለባቸው መኮንን፣ ግርማ ታደሰ አለበት። በጣም የተዋጣለት በጣም ቆንጆ ስራ ነው የቤት ልጅ የሚል ፕሮዲስ አድርጌ መጣሁ። ሰው ወደደው፣ በጣም ተቀባይነት አገኘ ምናምን። ከዛ በኋላ ጽኑ ቃል የሚል የተወሰነ ፓርት ማደር አሰፋ ኢትዮጵያ የመጨረሻው ስራዬ አዲስ አበባ አዲስ አበባ ሀብታም በጣም አፕ ያደረገ ነበረ በዛ ሰዓት። ስቲል አሁንም ያስብኛል። በጣም ደስ የሚል ነበረ። እኔም ወደዋለሁ። እርግጥ ምንድነው አንደኛ ስክሪፕቱ አልቆ የመጣ ስራ ነው። ኢምፕሮቫይዝድ እየተቀረጸ የተደረገ በደንብ ነው ተጨማምቆ መጣው። አንዳንዴ ምንድነው የሆነ ነገሩን ያው ኢትዮጵያዊ ነገሩን አይለቅም፣ ግን በአብዛኛው በቃ የሆነ ብዙዎቹን የነካካ ነበር እና በጣም ስቲል አሁን አንዳንድ ሰው ለምሳሌ ራሱ 50 ሚሊዮን ብሩን ምን አደረገው ጨረስከው ምናምን ይላል እና እሱ ነበር የመጨረሻው ስራዬ ከአሜሪካ ከመምጣቴ ቆንጆ ነበር። ወደጄ የሰራቸው ስራዎች ናቸው። በጣም አሪፍ እና አሁን እነዚህ ሙቪዎች ተመልካቾች ማየት የሚፈልጉ አይ ቲንክ የአዲስ አበባ በጣም የራሴ ቻናል ላይ ዩቱብ ቻናል ላይ ዋይቢ ፊልም ፕሮዳክሽን ላይ ዲስክሪፕሽን እና እዚህ ላይ እዛ ላይ ገብታችሁ ማየት ትችላላችሁ። አዲስ አበባ በጣም ብለው የሚያደርጉት ዩቱብ ላይ ምናምን አያጡት። ሌሎቹም እንደዚ ዩቱብ ላይ አሉ። ገብቷቸው ሰርች ካረጓቸው ያገኟቸዋል፣ ማየት ይችላሉ። አሁን ከዚህ በመቀጠል ዋይቢ ወደ አሜሪካን ሀገር እንዴት መጣ ወደሚለው ጥያቄ እንመለስ። እንዴት አሜሪካ መጣ? ያው መቼም በፕሌን በፕሌን ይመጣል። አሜሪካ እንግዲህ አንዳንዴ ምንድነው ኢትዮጵያ ሆነ አንዳንድ ነገሮች አልሳካ ሲሉ በቃ እድሌ ልሞክር ምናምን ብለህ ትመጣለህ። እንደማንኛውም ሰው እንግዲህ ህይወት ለመቀየር ምናምን በፕሌን መተናል። 10 ዓመት ምናምን ሞልቶኛል እና እዚህ ጋር መጠየቅ የምፈልገው አሜሪካን ሀገር ስትመጣ ዋይቢ መቼም ስለ አሜሪካ ብዙ ኢንፎርሜሽን እናገኛለን። ብዙ ነገር ትሰማለህ፣ ብዙ ነገር ታውቃለህ። አንዳንዴ ደግሞ የምታውቅ ይመስላል። አገር ቤት ሆነን የምንስለው ነገር አለ፣ የምናስበው ነገር አለ። ከመጣ በኋላ ያገኘኸው አሜሪካ ያገኘሃት አሜሪካ እንዴት ነበረች? የመጀመሪያ ስራህን እና እስቲ ልምድህን ወደኋላ መለስ በልና ምታካ ይገርማል። አንዳንዴ ኢትዮጵያ የሆነ የምታስበውና እዚህ መተህ ስታየው በጣም በቃ ቶትሊ በቃ ምንም ስመጣ አይ ቲንክ እኔ ብቻ ሳይሆን ብዙ ሰው ሼር የሚያደርገኝ ይመስለኛል። ብዙ ሰው ሀሳብ የሆነ እንደዚህ ኮመን ነው ብዬ አስባለሁ። እና ስመጣ በቃ 5 ዓመት ተፍ ምናምን ከዛ በቃ ወደ ሀገር ቤት ሄደ መሬትን ገዝተህ ቤትን ሰርተህ ጂፕላስ መኪናን ገዝተህ የሆነች ደግሞ ስቶር ምናምን ከፍተህ ሱቅ ምናምን እየሰራ ምናምን የምትኖር ስትመጣ ማለት ትሰማለህ። በእርግጥ በቃ ሰው አንዳንድ ምክንያት ነው፣ አንዳንድ ሰው ደግሞ ሰርቶ ምናምን ስትባል የምታየው ነገር አለ። እንደዛ ነው።
አንተ እንዴት ነበር ይመስላል? እኔም ኤግዛክትሊ እኔ ማስበው የነበረው በቃ እንዳልከው ማክሲመም 10 ዓመት ሰላሳ አድርጌ ገንዘቤን ይዤ አገሬ ገብቼ እንደዛ ነበር። አብዛኞቻችን እንደዛ ብለን እና ስመጣ ያለውና አሰብከው በቃ ልክ ስፔሻል ልክ የመጀመሪያ ስራ ይዘህ የመጀመሪያ ሰዓቱን አወር የሚከፈልህን ስታቅ እሱን ማትስ አድርገህ በ40 ሰዓት 40 ሰዓት ደምረህ ከዛ 80 ከዛ በ2 ሳምንት ቼክህን ከዛ በወር 6 ወር ዓመት 5 ዓመትና 10 ዓመት ስትመታው ምን ያህል እጅ ላይ እንደሚቀር ምናምን ስታቅ ማለት ነው። በቃ የሆነ ነገር መኪና ገዝተህ መቼ ፔድ ኦፍ ማድረግ እንደምትችል ታውቀዋለህ፣ መቼ ማድረግ እንደምትችል ማለት ነው። ስፔሻሊ አንድ ነገር ላይ ብቻ ዲፔንድ አድርገን ሆነ አሁን ደሞዝ 20 ብር ከሆነ በሰዓት 40 ሰዓት ሰርተህ 80 ደምረው ምናምን የዛሬ ዓመት የዛሬ 2 ዓመት ስንት ብር ሊቀር እንደሚችል ለዛ አድርገህ ምን እንደሚቀር ታውቀዋለህ ማለት ነው። ያኔ ትደነግጣለህ፣ ያኔ ታውቀዋለህ። እኔ እንደሚመስለኝ ልክ ስትመጣ አሜሪካ መጀመሪያ ራስን ፕሪፔር ማድረግ ያለብህ ይመስለኛል። ሜንታሊ፣ ፊዚካሊ፣ ስፒሪቹዋሊ ራስን ሬዲ ማድረግ። ምክንያቱም ብዙ ነገሩ ሶሻል ላይፉ፣ የኮሚኒኬሽኑ፣ የስራ ሁኔታው፣ አንተ ተምሬ የመጣበት ሁኔታ፣ እዚህ ያለው አንተ የሚያጋጥም ስራ፣ መስራት ፈልገው ስራና እየሰራ ያለው ስራ ሁሉ ነገሩ ተመጣጣኝ ያው ባላንስ ያው ፊዚካሊ ሰውነት እንዳይደክም የዚህ ሀገር ነገር ሁሉ ነገር ኤሌቬተር ነው። ወደ ስልጣ ከዛ መኪና ነው የምንነዳው፣ ከዛ ትሬን ነው የምትይዘው እና ይህ ወክ የምታደርግበት ራሱ አጋጣሚ አይኖርም። ሰውነት አክቲቭ እንዲሆን ገባ ዝም ብሎ ሞቲቬሽን እንዳይጠፋ ምናምን ፊዚካሊ ጠንካራ መሆን መቻላል፣ መንቀሳቀስ አለብን፣ ሰውነት ባላንስ ጤነኛ መሆን መቻላል። ሜንታሊ ራስን ማዘጋጀት መቻላል፣ መቀበል መቻል፣ አዲስ ነገር ለመልመድ ራስን ሞቲቬት ማድረግ መቻል፣ ማነቃቃት መቻል ገባ ከስትረስ ከዲፕሬሽን ለመራቅ ማለት ሜንታሊ እሱ ፕሪፔር ማድረግ ይቻላል። ኤንዴን ተስፋ እንዳትቆርጥ ባለው ነገር ነገ ከነገ ወዲያ እያልክ ፊቸር እንዲኖር ደግሞ ስፒሪቹዋሊ ጠንካራ መሆን መቻል ያስፈልጋል። በእነዚህ ነገሮች ላይ ሬዲ የሆነ እዚህ ሀገር ካልመጣ ብዙ ሰው እየተበላሸ እያለ ተበላሸው መንገድ ላይ እንኳን ባታየው እየኖር ያለው ኑሮ አስደስቶት ሳይሆን መኖር ስላለበት ብቻ እያኗኗረ ያለ ሰው የሁላችን የትኛው ቤት ያለ ስመጣ በቃ በጣም ሁሉ ነገር ተቀያየረ። በተለይ የመጀመሪያ 3-4 ወር ምናምን አዲስ ነው እና አሜሪካ በቃ ያኔ ስመጣ የጠበቁትና ያይ ማለት እኔ ጭንቅላቴ ውስጥ የነበረውና እዚህ የነበረው አይ ኢንፎርሜሽኑ ነበረኝ፣ ግን ነገሮች ኦኬ ምን ማድረግ አለብኝ ማለት ወይ ተምረህ ራስን መቀየር አለብህ ወይ የተሻለ ስራ በደንብ ሲስተም ውስጥ ገባ ብዙ ነገር ማወቅ መቻል አለ እና እንደጠበቀው ላይሆን ይችላል። ግን ደግሞ ቻሌንጅ የምትወድ ከሆነ ራስን ቻሌንጅ እያደረግ የተሻለ ነገር ላይ እናም ወደ ትችላለህ ማለት ነው እና አሜሪካ እንዳሰብከው ላይሆን ይችላል፣ ግን ደግሞ እንዳሰብከው እንዲሆን በጣም የራስ ጥረት ይወስዳል። አሜሪካ ለመለወጥም ትልቅ ኦፖርቹኒቲ አለ፣ ለመውደቅም ትልቅ ኦፖርቹኒቲ አለ እንደ ራስ አቀባበል። ስለዚህ መጀመሪያ የነበረችውን ስራ ምን ነበር? የመጀመሪያ ስራ ይገርማል። የመጀመሪያ ስራ ሴኩሪቲ ነው የተቀጠርኩት ማለት ነው እና ከተማ ላይ ዳውንታውን አካባቢ የተቀጠርኩት። እንደውም እድለኛ ነኝ እኔ ፍሮንት ዴስክ ነው መጀመሪያ የተቀጠርኩት።
እንዳለ የነበሩት ሰዎች ነጮች ናቸው። እኔ ብቻ ያውም አፍሪካ እና የሆነ ከነጮች ጋር አብረህ ስትሰራ ምናምን ራስን ኮምፒት የምታደርገው ነገር አለ። በቃ ያንን ምናምን ስታይ እንደዚህማ ማድረግ አለ እንደዚህማ መሆን አለብኝ ምናምን ትላለህ። ራሴንማ እንደዚህ ሆን መቀየር መቻል ለመሰለ እነሱ እዚህ ሀገር ተወልደው እዚህ ሀገር ተምረው ምናምን አንተ ትላንትና መተህ ምናምን እኩል ስትሰራ የሚሰማ ስሜት አለ። እኔማ እንደዚህ ይችላል አለኝ ምናምን ያ ራስን ለመለወጥ በደንብ ይጠቅማል ከተጠቀምክበት ማለት ነው። እንደዚህ ማካፈል ሌላም ነገር ላለማድረግ ማን ያግደኝ እና ግን በቃ ኮምፕሊትሊ ያለው ካልቸር እዚህ ያለው ሲስተም ካልቸሩ ሶሻል ላይፉ ምናምን ሁሉ ነገሩ አዲስ ነው። ትችለዋል እንዳልኩ ሬዲዮ ሆነ መምጣት አለብህ። ለምንድን ነው የመጣሁት? ከዛ ዘወይ ኢትዮጵያ እንደዚህ ሰዓት 18 ሰዓት ፍላይት አድርገህ የመጣው ምን ፍለጋ የመጣበትን ካልዘነጋክ አምሹር የሀገር በደንብ ይጠቅማል፣ ትለወጣል። የሆነ እንደውም ነጮች የሚሉት ነገር አለና when you leave your country you are somebody የምትሰራበት ቦታ ሪኮግናይዝ የሚያደርጉ ሰዎች ስምህን በስርዓት የሚጠሩ የሚያውቁ ሰፈሬት እንደሆነ ምን እንደምታደርግ የሚያውቁ ሰዎች ከዛ ስትወጣ ጓደኞች ምናምን አሉ ማንነትን የሚያውቁ ሰፈር ውስጥም ደግሞ ስትወጣ ስትገባ ሰላም የምትላቸው ዘመዶችም ሌሎች ፍሬንዶች ብዙ ነገር ህዝብ ሪኮግናይዝ የሚያደርግ ህዝብ መሀል ነው። ግን when you live outside ወይም ደግሞ outside of the country somewhere you are nobody አንተ በቃ ማንም የሚያውቅ የለ ስለ ምንነት ምን እንዳለ ምን ስትሰራ እንደነበረ ስምህን እንኳን በስትክክል በተለየኛው ስም በስትክክል እንኳን መጥራት የማይችሉ ሰዎች ጋር ያ በጣም ብቸኝነት ይሰማሃል። አሚን በደንብ አሚን ፊል ታደርገኛለህ ብዬ አስባለሁ። በደንብ ፊል አደርጋለሁ። እንኳን አንተ ኢትዮጵያ ውስጥ ፌመስ ሆኖ ብዙ ሰው ያውቃል፣ ጀነት ብዙ ሰው ያውቃል። ገባህ እና ለእኛ እንኳን እኔ ማንም ሰው አገኘ ከባድ ነው የምትለኝ ነገር ይገባኛል እና ምን ያህል ደግሞ ለአንተ በተለይ ከባድ እንደሚሆን መረዳት ቀላል ነው ብዬ አስባለሁ። ያ እና አሚን ያን ሁላ ነገር እንግዲህ ተቆጣጥረናል እዚህ ደርሰናል ማለት ነው። 10 ዓመት ሲስተም ውስጥ ምንም የተጋጋጠን ገብተናል። 10 ዓመት አረካ አይደል? ግፍን 10 ዓመት አረጋለሁ። ግን ይገርማል ትናንት የመጣው ያለው ስሜት ምክንያቱም በቃ ፕላን ታደርገዋል የሆነ ነገር ይሄን አርጌ ከዛ ምናምን ስትል ዳጋ ለመድረስ ፕሮሰስ አለው እዚህ ሀገር ዝም ብሎ በሳይድ ደበንትን አድርገን ምናምን አታረግ። ልክ እዚህ የአሜሪካን ድሪም የሚባለውን ላይ ለመድረስ አሜሪካኖች ድሪማችንን ካም ትሩ የሚሉት አይነት መኪናቸውን ፔዶፍ አድርገው ቤት ገዝተው ልጆቻቸውን ፕራይቬት ስኩል አስተምረው ምናምን አሜሪካን ድሪምስ ነው። እዛ ጋር ለመድረስ ፕሮሰስ አለ። ኢትዮጵያ ዛሬ 100 ብር ካለ ነገ 200 ብር ይኖረኛል ብለህ ትሰራለህ። 200 ብር ሲኖር ነገ 400 ብር ላገኝ እችላለሁ እና ከየት ሊመጣ እንደሚችል ባታውቀው በተለያየ መንገድ ስለሚመጣ የተለያየ ስራ እንድትሰራ ትችላለህ። እዚህ ዲፔንድ እንዳንተ ማንነት እንደምትሰራው ስራ ዝም ብሎ እንትን አደርጋለሁ ምናምን ብለህ የምታደርገው ነገር ሁሉ ነገር በሲስተሙ መሄድ ብቻ። የምትሰራው ቢዝነስ ዛሬ ስንት ብር ሊያመጣ እንደሚችል ነገ ስንት ብር እንዲያመጣ ሁለተኛው ወር አመት ላይ ስንት ብር ልታገኝ እንደምትችል ታውቃለህ። አሜን ጀነራሊ ሁላችንም እናውቃለን ማለት ነው። አንዳንድ ነገሮች በሳይድ ካልሰራው እሱ ነገር ቻሌንጅ አለው። ግን እንዳልኩ ነው እነዛ 3 ኪ የሚባሉ ነገሮች ወሳኝነት አላቸው።
እድሜ ተከስፋችሁ ማለት ነው። እና ሌላው የምጠይቅህ እኔ ይሄ ልጅ ሌላ ሰዓት ከ24 ሰዓት ውጭ አለው ወይ ብዬ እጠይቃለሁ። ምክንያቱም በጣም ብዙ ነገር ታደርጋለህ፣ ብዙ ስራ ነው ያለ። በጣም አሪፍ አባት ነህ፣ በጣም አሪፍ ባል ነህ። ኦን ቶፕ ኦፍ ዳት በጣም አሪፍ ጓደኛ ነህ። ከዛ ደግሞ የዋይቢ ስቱዲዮ ፎቶግራፊ እና ቪዲዮ ትሰራለህ። ማአት ባቡር ትነዳለህ። ከዛ ማለት እና ዋይቢ እንዴት ነው ይህን ታይምህን ይህን ጊዜህን እንዴት ማች ግን ወደ ባቡሩ ስ ዋይቢ ባቡር እየነዳ አየሁ ብላ አንድ ጓደኛ ነገረች እና ሙቪ እየሰራ ነው ወይስ ስራው ነው አለች። እንዴት ወደ ባቡር ኦፕሬሽን ገባ እና እንዴት ፈተናውን ሳለ ከባድ ሆነ ሰማና ስለዛ ሲነገር ይገርማል። አስታወስከኝ። አንዲት ልጅ መጀመሪያ ስራዬን እየሰራ ሴኩሪቲ ውጭ ራውንድ እያደረኩ ማለት ነው የዞርኩኝ። እሱ የኛ ልብስ ሱት ምናምን ከረባት ጥቁር ሱት ታደርጋለህ፣ ጥቁር ከረባት ነጭ ሸሚዝ ምናምን አይመስልም። ሬዲዮ ብቻ ነው የምትይዘው፣ ግን ፍሮንት ዴስክ ስለሆነ ላብ ነው ላቦራቶሪ ነው እና እነዚህ ትልልቅ ፕሮፌሰሮች ምናምን የሚመራመሩበት ላብ ነው። ሱትና ነጭ ሸሚዝ ወይም ጥቁር ከረባት ምናምን ውጭ ላይ ወቅስ አረጋ አይታይ ልጅቷ ከኋላ አማዞን ነበር ዴሊቨሪ ምናምን የምትሰራው እና ቬስት ምናምን አድርጋለች እና ልክ ከመኪና ስትወርድ አየችኝ ማለት ነው። ትዋርድ ወደ እሷ ነው ወክ እያደረኩኝ ያለሁት። ከዛ በእናትህ ካሜራ ውስጥ እንዳታስገባ እንዳትፎገር አሚን ሊሆን ይችላል። ያው ዴሊቨሪ ነው የምትሰራው ዩኒፎርም ነው አድርጋለች። ግን እሷ የመሰላት ቀረጻ ምናምን እየሰራች ደግሞ የዛን ሰዓት አንድ ከመጣ በኋላ የሆነ ግሪን ካርድ የሚል ስራ ሰርቼ ነበር። ግሪን ካርድ የሚል ስራ ሰርቼ እሱ ሪሊዝ የተደረገበት እየታየ ነበር ኢንተርኔቶች ላይ እና በደንብ አይታየ። በእናትህ እንዳታስገባኝ እንዳታስቀርጸኝ ነው እንጀራዬን እየጋገርኩኝ ሆነ ተረጋጊ። እሱን አስታወስከኝ እና አሚን አሁን ትሬን ነው ትሬን ኢንጂነር ነው። አሚን እዚህ ሀገር ሁሉም ነገር ቀላል አለ። እኔ የተለያየ ስራ ሰርቻለሁ። ከመጣሁ ቢያንስ አንድ 10 ዓመት ውስጥ 7-8 ስራ ሜቢ 9 ሊሆን ይችላል። ካረሰው የተለያየ ስራ ሞክሬያለሁ። አንደኛ የተሻለ ሳለሪ ማለት ነው ደሞዙ። ሁለተኛ ኤክስፒሪየንስ ለማግኘት ማለት ነው። እዚህ ሀገር ምንም አይነት ነገር ኤክስፒሪየንስ አለ ወይ ሪፈረንስ ያስፈልጋል። በሆነ ነገር ሰራው ስትል በፊት የሰራበትን ካምፓኒ በተለይ ብዙ ባክግራውንድ ከሌለ ሪፈረንስ ደውለው ነው ቼክ የሚያደርጉት። ሰው ያንን ለማድረግ የተለያዩ ከስተመር ሰርቪስ ኮምዲፖ ሰርቻለሁ። ብቻ እነዛን ስራዎች ሰርቼ መጥቻለሁ። ከዛ ወደ ትራክ ድራይቪንግ ክላስ ያውጥቼ እሱን ሞክሬያለሁ። ከዛ ባስ ነድቻለሁ። ከዛ ነው እዚህ የመጣሁት። እነዛን ነገሮች እያየ ስትመጣ ልምዱ ይኖራል፣ የኢንተርቪው ልምድ ይኖራል። ምንም ከትምህርቱ ብትርቅ እንኳን የማንበብ እንዴት አድርገህ ማንበብ እንደሚችል ድሮ ታስታውሳለህ? አጠሪራ ነው ትምህርት ቤት። እሱን እያዳበርክ ትመጣለህ። የትኛዋን ሊያዛት የትኛዋን ፓርት ምናምን እያልክ እሱ እንደሆነ ወሳኝ የሆኑ ነገሮችን እያደረግ ሜሞራይዝ ለማድረግ ምናምን የሚጠቅምን ማለት ነው። እና ቀላል አይደለም። ይህም እዚህ ሀገር የምንም ነገር ቀላል የለም። ምንም ስራ ስትሄድ ኢንተርቪው ከባድ የምታውቀው ነገር እንኳን ቢሆን ኢንተርቪው በቦታው ስትደረግ አንድ ሰው አይደለም 2-3 ሰው
ሆኖ ነው ኢንተርቪው እሱ ራሱ ገባ ኮንፊደንስ ያስፈልገዋል። እና አይ ቲንክ እሱም ስለጠቀመኝም ሊሆን ይችላል ብቻ ቻሌንጅ ወደ እሱ በጣም ምንም ነገር ራስን ቻሌንጅ ማድረግ በዛ ነው እና ቀላል አይደለም ግን አሁን ከሁሉ ፓርት እሱ ላይ የትሬን በጣም ቀውጢ ነው የምታረጉት እንድታዩን ትሬን ስንሄዱ ይሄ በጣም I think it's too much በጣም ታጭውታላችሁ አይነሱ አይደለም ሴፍቲ ሜንኪ በተለይ ትራንስፖርቴሽን ላይ ነው አንተም ስለምታውቀው በተለይ የትሬን ቦታዎች አሉ እነዛ ቦታዎች እግረኛ ይበዛበት መኪና በጣም ይበዛበት ሰው ምናምን የደነዘዘ በጣም እንደዛ እየጮኸ ራሱ የማይሰማ ከዛ እንደሌላው አይደለም መኪና ራስ በጣም ቶሎ ኮንትሮል ማድረግ የሚችለው ነገር ነው እንደ ስፒድ ግን ይሄኛው ጊዜ ያስፈልገዋል ቦታ ዲስታንስ ያስፈልገዋል ነው ከዛ የተነሳ እንድታየው ነው እኔ ነኝ እኔ በጣም ጉድ ኤግዛምፕል ትሆናለህ ያስባለሁ እኛ ኮሚኒቲ በተለይ ማለቴ በጣም ጎበዝ ሰዎች አሉ በጣም ታታሪ ሰዎች አሉ ከሀገር ቤት መጥተው ብዙ ደረጃ የደረሱ እና አንተን ለየት የሚያደርግ ሀገር ቤት ፌመስ ነበር ግልጽ ነው ብዙ ሰው ያውቃል እና ሳላደንቅ የማላልፈው ነገር አንድ ምንድነው ራስን ዝቅ አድርገህ ከታች ጀምረህ አሁን ይኸው ክላይምብ እያደረግህ ኦልሞስት ላይ ወጥተሃል በ10 ዓመት ማለት ነው 10 ዓመት ማለት በጣም ትንሽ ጊዜ ነው ከዛ በላይ ረጅም ዓመት የኖሩ ሰዎች እናውቃለን የትም ያልደረሱ ማለት ነው እና ይሄ የምታረጋቸው ነገሮች ሀስል ማድረግ የተለያየ ነገር መውደድ ቻሌንጅ መውደድ ብዙዎቻችን ከአንተ መማር አለብን ብዬ አስባለሁ እና እኔ ራሴ በጣም ኢምፕረስድ ሆናለሁ አንዳንዴ ብዙ ነገር ትሞክራለህ ብዙ ነገር ታደርጋለህ ቢዝነሶች አሉ ለምሳሌ የአደል ፋሚሊ ሆም በጣም ትልቅ ቢዝነስ ነው እዚህ ሀገር በጣም ብዙ ሰው የሚሰራው ኦፍኮርስ ብዙ ያለበት ነው ይባላል እና እሱንም አድርገሃል ቤትህን ገዝተህ ምናምን እና ያንን ብርታት ያንን ጉልበት ያንን ኤነርጂ እንዴት ነው የምታመጣው? ቢኒ እንዳልኩ ነው መጀመሪያ የመጣበት ዓላማ ምንድን ነው? ሁላችንም የራሳችን ዓላማና ጎል ምንድነው ነገር አለ። ያው ዋናው ምንድነው ራስን ቀየረ የተሻለ ኑሮ ትልቅ የምንለው ዓላማ አለ። እዛ ላይ ግን እንዴት ነው መድረስ የሚችል? አሚን እዚህ ሀገር ሁለት አይነት ነገር አለ። የመጀመሪያው መማር ነው ህይወትን ኢዚ ለማለት ይሄ ያው ሬጉላር አወር የሚሉት አለ አይደል 8 to 4 ወይ ደግሞ 9 to 5 የሚባለው ሬጉላር አወር ለመስራት ቀለል አድርገህ ህይወት በተለይ ቤተሰብ ሲኖር ለማድረግ ለመኖር መጀመሪያ ምን መጠቀም አለን? እንዴት ነው ፕላን ማድረግ ታይም ማኔጅ እንዴት ነው ነገ ራሴን ልቀይር ብለህ ስታስበው ሪሰርች ማድረግ አለ። ሪሰርች ስለ ገልጦ ማንበብ ብቻ አይደለም። ባለ በዙሪያ ሰው እኔ ያነቀኝ ሰው አለ ስሙ መጥቀስ አያስፈልግም። የመጣው ሰሞን አካባቢ የዛሬ 10 ዓመት እንግዲህ አንተ አሁን ደምረው አመቱ የዛሬ 10 ዓመት ነው ተፍተፍ የሚል ልጅ ነበረ። ያው አንዳንድ ነገሮችን ግን ስጠይቀው እንዴት ነው ህይወት አሜሪካ እንዴት ነው ምናምን ያኔ ብዙ ሰው ነው የምጠይቀው ምንድን ነው የምትሰራው አዲስማ እያለ ትጠይቃለህ። መካሪው ደግሞ ብዙ ነው። የኔ ደግሞ ይብሳል። እኔ አንድ ሰው አይቀረኝም። ሁሉም ሰው ሰላም ሲለኝ ሁላ በጣም ያኔ ይገር ነው የምትሆነው ሰው አዲስ እና ሀበሻ ታዲያ ስለ እንደምነው እዚህ ነው የት ነው የምትኖረው ምንድን ነው የምትሰራው ደሞዝ ስንት ነው እላለሁ። ምክንያቱም የእሱ አይዲያ ለእኔ ይጠቅመኛል።
እና አንድ ቀን ስጠይቀው እሺ ስንት ዓመት ሆነህ ምናምን 24 ዓመት ሆነኛል። 24 ዓመት ነው በጣም በቃ ልምድ አለው ማለት ነው። እና እንዴት ኒው ላይፍ እንዴት ነው ምንድን ነው የምትሰራው ምናምን አልኩት። I'm doing Uber አለ እና I have been doing this for the past 20 years ምናምን። ኦኬ የመጣው ሰሞን ነበር እና ኡበር ምናምን ያው ሰው ኡበር ይልሃል ወይ ስራ ምናምን ትራክ ይልሃል ገባ ያው ሰው ባለበት ዙሪያ ነው የሚመጣው እና በሚያውቀው እና ኡበር ምንድን ነው ዞሮ በሱ ዙሪያ ኡበር ጠራ የሚል ስራው ሰርቻለሁ። ያ በደንብ አስታውሳለሁ። በጣም የተናደዱ ሰዎች ነበሩ። በጣም ኦፌንድድ የሆኑ ሰዎች ግን የነበረ ሪያሊቲ እና ያስቃል። ወስፋኔ ፐርሰናል የወሰዳችሁ ሰዎች ያጠራ የሚለውን ጭውውር እናንተን ለመንካት አይደለም የነበረውን ሪያሊቲ አሁን ስቲል ያለን እኔ በጓደኛዬ ነው እሱንም የሰራሁት። አሁን ከዛ በኋላ ነው እሱን የሰራሁት። ከዛ ሲለኝ ኦኬ ኡበር ማለት ከዛ ጠየቅኩኝ እንዴት ነው ታዲያ ላይፍ አምሹር ነው ቤት ይኖራል ነው ቤት አፓርትመንት ኦኬ ምናምን መኪና ብላክ ምናምን የሚሉት መኪና ነበር ምናምን በኪራይ ነው የሚሰራው ማለት እና he has been here for the past 20 years. By the way, this guy still Uber ነው የሚሰራው። ቤዚክሊ 10 ዓመት ጨምረንበት እንግዲህ 35 ዓመት ማለት ነው። the same thing ሩቲኑ the same ስታሁን ማለት ነው። በቃ አንዳንዴ ሰው ራሱ መቀየር ካልፈለገ ያንን ሳይ በቃ ቀሰቀሰኝ። ከተኛውበት ነው የነቃሁት። ገና ምጣቴ ነው እና እንደዚህማ መሆን የለበት እንዴት ነው ራሴ ማለት በምንድን ነው መቀየር የምችለው? በዛ ሰዓት የምሰራው 18 ብር ነበር የመጀመሪያ ደሞዝ። ይገርማል። እንደውም እኔ በጣም ደለኛ 18 ብር በሰዓት 18 ነበር። በ10 ብር እሱ ነው የምልህ እኮ እኔ እድለኛ ነኝ የምልህ ለዛ ነው። excuse me ምን አልኩ ነው እንደዚህ ቢልማ መኖር አለ ምንድነው ማለት ነው? ይሄ ምን ገና እኮ ወርክ ፐርሚት አላገኘው ያኔ ድሉ ስለነበረኝ ነው የዞርኩ በየካፌው ምናምን ስዞር ነበር። እንደን ልክ እሱ እንዳየውኝ ጠራ የሚለውን ስራ እሱና አይቼ ከዛ ደግሞ ጓደኛዬን አየሁትና በየጊዜው በቃ I'll taking care of you ምናምን ስትመጣ እዚህ ሲያት ምናምን የሚለኝ ከመጣው በኋላ መጣ ይለኝና ይጠፋል። ይጠፋል ኤቨረት ምናምን ወደ ኖርዝ ነበር የሚኖር ይመጣና ለካ ከመንገድ ላይ ላክ ሲያደርግ ኤርፖርት ነው ይጠፋል። ኦኬ በቃ እሱን አጠናው ምናምንና ጠራ ብዬ ሰራው በዛው ማለት እሱ ከህዝብ ጋር ምናምን ትንሽ እዚህ ደግሞ አስፋው ብዙ ሰው በጣም ወዶታል። በጣም ፈኒ ነው ሪያሊቲ የሆነ ነገር እና እኔ ራሱ በጣም ኢንጆይ አደረግኩት። ምክንያቱም ብዙ ሰዎች ልክ እንደዛ ይሆናል ምሳን ብላ ብለው እጁን ታጥቦ ጠራ ብሎ ይነካዋል። እና አይ ቲንክ እሱ ነገር ነው መሰለኝ ያነቃኝ። ከዛ በኋላ ገባ እንዴት አድርጌ ወደፊት ረጅሙን ዓመት ማሳጠር የምፈልጋቸውን ነገሮች አሳጥሬ ላገኝ የምችላቸው በቃ አትሊስት በ5 ዓመት ኢትዮጵያ ተመልሶ የመሄድ ሀሳብ ባይኖረኝም ያው ሰረዝኩት። በ5 ዓመት እንኳን እዚህ ሀገር እንደማይሆን አወቅኝ። ከዛ ግን ምንድነው 5 ዓመት ኢትዮጵያ ሄዶ ራሱን ቀይሮ ሙቭ ማረጉን ትቼ እዚህ ሀገር በ5 ዓመት ጊዜ ውስጥ እንዴት ነው የራሴ ነገር ሊኖረኝ የሚችለው? የራሴ ቤት ልገዛው፣ የራሴ መኪና ኖሮኝ ፔድ ኦፍ ማረገው፣ የራሴ ስቴብል የሆነ ቢዝነስ ኦን ዘ ሳይድ ሊኖረኝ የሚችል እንዴት ነው ቤኔፊት ያለው ስራ ላገኝ የምችል በኢንሹራንስ። ምክንያቱም እንደመጣው ነው ከ5 ዓመት በኋላ አምሹር ልጅ ይኖረናል። አገርቻለሁ ገባ ልጆች ይኖሩኛል በእርግጠኝነት። ያንን ፕላን አደረኩ። እንደዛ ለማድረግ በዛ በ18 ብር የትም እንደማልደርስ አውቀዋለሁ። ስለዚህ ምን ማድረግ አለብኝ? እየሰራው አትሊስት የምወደው ስራ እንደ ሌላው ሰው ደግሞ 16 ሰዓት መስራት አልፈልግም። የሆነ ነገር
እሱ ደሴ የማትወደው ስራ 16 ሰዓት መስራት ማለት ታብዳለህ። አይ ነው ግዴታ ሲሆንብህ ትሰራለህ። ግዴታ ከሆነብህ ትሰራለህ። ግን ግዴታ የሚባል ነገር የለም። ላለመስራት ራስህን ደግሞ ወጥረህ መለወጥ ይቻላል። ቻሌንጅ ማለት እሱ ነው። የተለያዩ ነገሮችን ማየት እሱን ነው ማለት ሰው ቀን በጣም የሚገርም ነገር ነው። ቀን ልክ የመጀመሪያ ዓመት ላይ ልክ ስራ ከጀመርኩ በኋላ ጩጬ ሴኩሪቲ ሌሊት እሰራለሁ። እዛው ያለው ፋውንዴስክ ላይ 1 ሰዓት ክላስ ወስዳለሁ። እንደን ቀን ስንመለስ ሴት ልጄን እየጠበቁ ሌላ 1 ክላስ ወስዳለሁ 1 ሰዓት። እንደዚህ ነበር ሽፍት እየተጨባበጥን ጠዋት ለዱላ ቅብብ እኔና ሚስቴ እየተጨባበጥን ለዱላ እሷ ስራ ትሄዳለች ቀን እኔ ቤት ደሞልና ክላሴን ወስዳለሁ ልጄን እጠብቃለሁ። ከዛ ሌሊት ስራ እሰራለሁ። ቲፒካል የአሜሪካ ነገር ነው። አብዛኛው ሰው እሱን ነው። ከዛ ሲኒማቶግራፊ ወሰድኩኝ። የምወደው ነገር በፊትም ያው እዛው ሙያ ላይ ስለነበርኩኝ ልክ እሱን ወስጄ እንደጨረስኩኝ 2 ዓመት ቀጥታ ስቱዲዮ የራሴ ነገር አትሊስት ዋይቢ ስቱዲዮ ደግሞ መጣ አሜሪካ ላይ ማለት ነው። ከኢትዮጵያ ሙቭ አደረገና አመጣ ነው። 7 ዓመት 8 ዓመት ሆኖ ማለት ነው ከተከፈተ ዋይቢ ስቱዲዮን መቼም ማሰው ያላስብም ሲያትና I don't know the last state I know ኦሪገን ምናምን እንደምትሄድ ፖርትላንድ እና የተለያዩ ብዙ አመት አውት ኦፍ ስቴት እሰራለሁ። አንዳንዴ ከፋይ ሲመጣ ከጊዜው ጋር እና ከፋይ ካልመጣ ይከፍላሉ። አይ ያሙኛል የግድ ነው። ዋይቢ ምናምን እሱ ይጨረናል ምናምን ምክንያቱም ጥራት ያለው ስራ ስራ ሪስፖንስብል ስለሆነ የግድ ደግሞ ለሰራው ስራ ተከፋይ ግድ ነው። ምን ሀገር ጊዜን አጥፍተህ ታይምን ገለህ ከቤተሰብ ጋር ማሳለፍ ስትችልበት ሪስፖንሲቢሊቲው ራሱ ቀላል እሱ ስቱዲዮን ከፈትኩኝ። አትሊስት በሳይድ ደግሞ የሚመጣ ሳንቲም አለ ማለት ነው። ስቴብል የሆነ ነገር ነው። በሴም ታይም ደግሞ ዋናውን ስራዬ አፕዴት እያደረኩኝ ከአንዱ ስራ ወደ አንዱ ስራ ቤኔፊቱንም የታይም የሚባለውንም ከናይት ከሌሊት ስራው ትንሽ ገፋ እያለ ወደ ቀን እያመጣ ነው። ክፍያውም እየተሻሻለ ታይም ማኔጅመንት የግድ ነው። እዚያ እንደምንም እያጣበብ ያው የቤተሰብ ያለው ነገር ይቀንስብሃል፣ ግን ደግሞ ግዴታ ነው የሆነ ነገር እስኪሞላ ገባ ትንሽ ለቤተሰብ ያለውን እየቆረጥክ ሌላ የሚያመጣው ነገር ላይ እያደረግክ ምናምን ታሳቋል። እኔ እንደዛ ያደረኩ ነው። ለራሴ አንዳንዴም ግራ ይገባኛል። እዛ ጋ ያንንም ሰራለሁ ያንንም ከዛ ደግሞ ቤትም በተገኘው አጋጣሚ ምናምን አሳልፋለሁ። እሱን ነው እኔም የማውቀው እሱን ነው። እና ዋይቢን ሳስብህ እሱ ነው እኔ በጣም የሚገርማል። ምክንያቱም ብዙውን ጊዜ ያው ስንደዋወል ምናምን ከልጆች ነው የሆነ ቦታ ወስዳቸው ምናምን የመሳሰል። ሌላው ደግሞ በሌላ ጎኑ ደግሞ ከምትሰራው የገንዘብ የሚያመጣውን ነገር እንተውና በቤት ላይ ደግሞ የሚሰራው ነገር በጣም ይገርማል። አንዴ አሚጎ ትሆናለህ፣ አንዴ አናጺ ትሆናለህ፣ አንዴ የማትሆነው ነገር የለም ጋርድነር ትሆናለህ። እንዴት ነው የተለያዩ ሙያዎችን የእጅ ሙያ ለምሳሌ ጋርደን የሚያበሮቹ ቤት ላይ ደግሞ የቤቱን ነገር የተማርኩ እንዴት ይሰራል? የሚገርም አሜሪካ በተለይ ዩቱብ እኮ ማለት ከመርፌ ጀምሮ ትልልቅ ቦምብ መስራት ይችላል። መማር ይችላል። ዋናው ፍላጎት። እኔ ድሮም ጀምሮ የእንጨት ስራ እንደዚህ የብረት ስራ ምናምኖች በጣም ወድ ነበር። የቀለም እንጨት ስራ እና ግድግዳ ምናምን እንደዚህ የተያዙ ነገሮች በጣም ነው ይመች። ዲዋይ በጣም ነው ይመች። በጣም ወድ ነበር። ድሮም ግቢ ምናምን ስለነበረን እንዳልከው ይሄ አትክልት መትከል መቆፈሩ
ብቻ ትንሽ የጉልበት ስራ ምናምን ደስ ይለኛል ስሰራው ራሱ። እና አይ ቲንክ ስራም ቦታ ሆኜ ጊዜ ሲኖረኝ ብዙ ጊዜ ዩቲዩብ ላይ ነው ገብቼ አያለሁ የሆነ ነገር እና ይጠቅመኛል። የሆነ ነገር ስትፈልግ ገብተህ ስታይ እያንዳንዱ ነገር ከመጀመሪያው ጀምሮ ምናምን ታገኘዋለህ። ያ ነገር ጠቅሞኛል ብዬ ገምታለሁ እና ለዛ ይመስለኛል እኔ አሁን ቤቴን ሪሞዴል ሳረግ ላይሰንስ የሚያስፈልጋቸው ነገሮች ካልሆኑ በስተቀር ማለት ነው። አብዛኛውን ነገር ራስን እንደሰራ ከፕላን ፍሎር ፕላኑ በስተቀር ማለት ነው። ፒያናል ትልቅ ስራ ስቴቱ ስለሚጠይቅ ላይሰንስ ያለው ሰው ከሱ በስተቀር እያንዳንዱ ነገር ዲሞሊሽድ አድርጎ ድራይዎል፣ ከዛ ፍሬሞች፣ መስኮት፣ በር፣ ታይልስ ምናምን የምትላቸው ኪችን ካቢኔት፣ ፍሎሪንግ፣ ቀለም፣ ዲዛይን፣ ከዛ ደግሞ ዲኮር ማድረግ ምናምን በጠቅላላ እዚህ ሀገር በጣም ውድ ናቸው። ሚኒመም አሁን እነዚህን ነገሮች ቤቴ ላይ እንኳን ያረኳቸውን ብነግርህ ሚኒመም ቢትዊን ከ60 እስከ 80 ሺህ ብር ምናምን የእጅ መክፈል የሚጠበቅብን ስራ ራሴ ነው። እዚህ ሀገር ትንሽ ነገር ለመክፈል ሚኒመም አቨሬጁ ሚኒመም የምትከፍለው ሳንቲም በጣም ብዙ ሳትፈልግ እንድትሰራ። ስለዚህ ቱሎቹን ትከራያለህ ማለት ነው ወይስ ቱሎች አሉ? እኔ አሁን መጀመሪያም እንደዚህ አይነት ነገር ስለምወድ የራስ ቤት ስገዛ በቃ ስቶሬጅ ውስጥ ምናምን ሊያስፈልጉኝ የሚችሉ ነገሮች ገዝቼ እና አስቀምጫለሁ። ከዛ ግን ደግሞ በሂደት ሲያስፈልግ የምታመጣቸው ነገሮች እኔ አሁን የለኝም ልልህ የምችለው ነገር እስካቫተር ወይ ደግሞ ሌላ ነገር ባይ ቦታ ትልቅ ቦታ ከዛ በተረፈ ያነሱ የምትላቸው ቱልሶች በጠቅላላ አሉ። በቃ በየጊዜው ደግሞ ምንድነው ስራው ደስ እያለ እንድትሰራው ቱልስ ሲኖር ኢዚ ይሆንልሃል። ጉልበት፣ ታይም ኮንሱም ብዙ ነገር ስለሚቆጥብ አያስጠላም። ብድግ ብለህ አድርገህ ፊክስ ታደርገዋለህ። ሲያትል ያላችሁ ተመልካቾች እንግዲህ ቱል ከፈለጋችሁ የሚከራይ ማለት ነው። አስለር ስትሆን ሁሉ ጊዜ እንደዛ ነው እንግዲህ እንደ ቢዝነስ ማድረግ እኮ ይቻላል። እና በዛ ይመስለኛል ማለት ነው። እና ደስ ይላል የራስን ቤት የራስን ነገር ምናምን ስትሰራው ምናምን ያለው መንፈስ የሚወስድ ነገር መውጣት እና ሳቲስፋክሽን ገንዘቡን ብቻ ኦፍኮርስ ሴቭ አርማን በጣም ብዙ ሴቭ አለው። ግን ሳቲስፋክሽን የሚሰጥ ሳቲስፋክሽን በጣም ደስ ይላል። የራስ ሰራው ነገር በጣም አለ። ዋይቢ አሁን ደግሞ ስለ ዋይቢ ስቱዲዮ እናውራ። ዋይቢ ስቱዲዮ ላይ ሰዎች ክሊየንቶች ወይ ከስተመሮች ምን ያገኛሉ? እሱን ነገር ምንድን ነው ኦፈር ታደርጋለች? እኔ አሁን ምንድን ነው መሰለህ ያው ዋይቢ ስቱዲዮ ፎቶግራፊ እና ቪዲዮግራፊ ነው የሚሰራው። ግን ከሱ ባለፈ በፊት የሰራውበት ሙያ ጠቅሞኛል ይመስለኛል። የዲጄነቱ ሙሉ ሳውንድ ሲስተም አለ። የባንድ ዲጄ በተለያየ ሰርግ በደንብ 1000 ሰው ድረስ እንዲሁም ከዛ በላይ የሚሆን ማለት ነው ፕሮፌሽናል የሆኑ እቃዎች አሉ። ራሴ የሚወስድ ትራንስፖርቴሽን አሉ። የሚያከራዩ ትልልቅ ስቶሮች አሉ። ግን የእኔ ለየት የሚያደርገው ምንድነው ራሴ ትራንስፖርቴሽን ችዬ ወስጄ እዛ አስብል አርገጣጥሜ ሳውንድ ቼክ አድርጌ ሬዲ የሆኑ ምናምን ሰዎቹ ራሳቸው ብቻ ነው። ከዛ ሲያልቅም ሁሉን ነገር ሰብስቦ ትናርጎ ትራንስፖርቴሽን ችሎ ምናምን የሚያደርግ ሙሉ ሳውንድ ሲስተም አለ። ለሰርግ፣ ለድግስ፣ ለግራጁዌሽን፣ ለተለያዩ ኮንሰርቶች፣ ለቸርች ብዙ ጊዜ ለቸርች ይወስዱታል። ለዛም ይሆናል ማለት ነው። እሱን እሰራለሁ። ኦን ዘ ሳይድ ደግሞ እዛው ጋር የተለያዩ የአበሻ ካባዎች አሉ። ተያያዥ ናቸው ከስራው ጋር ተያያዥ ስለሆኑ ማለት ነው። የተለያዩ ካባዎች አሉ። እንዲሁም ደግሞ
ብዙ ጊዜ እኔ የማተርኒቲ ስራ እርጉዝ ፎቶዎች ምናምን እሰራለሁ እና ብዙ ጊዜ ሲቸገሩ ቶቻችን እና ለእነሱ የሚሆኑ ቆንጆ ቆንጆ ልብሶች አከራያለሁ። አሁን በዚህ ሰዓት ከኮቪድ በኋላ ትልልቅ ዋጋ ያላቸው ልብሶች ገዝተህ ለመመለስ ከባድ ነው። የእርጉዝና ልብስ ደግሞ መተለክተው ምናምን ካልሆነ አንዳንዴ ላያምርብ ይችላል። የወድ ሳይዙ የሰውነት ሳይዝ ምናምን ተቀያሪ ስለሆነ እና ለእሱ የሚሆኑ ምናምን ልብሶች አከራያለሁ። የእርጉዝ ልብሶች። እሺ አሁን በመቀጠል ዋይልዬ መጠየቅ የምፈልገው አይ ኖ ላይፍ ኢዝ አ ጆርኒ እዚህ አሜሪካን ሀገር ላይ ያሰብኩትን አሳክቻለሁ ብለህ ታስባለህ? በባለፈው 10 ዓመታት ማድረግ ያለብኝ ነገር አድርጌያለሁ ብለህ ታስባለህ? አሜን እንዳልኩ ነው። ምንድን ነው ፍላጎት? መጀመሪያ ግብና ጎል ይወስናል አይደል? እኔ ብር ሳገኝ አስማይ ጎል ብለህ የምታስብ ከሆነ ማለት ነው በቃ ብር ስታስብ ተሳክቶልሃል ማለት ስኬት ነው የምንለው። አይ ቲንክ በተለይ ደግሞ ኮምፔሪንግ ዊዝ ከሌላ ሰው ጋር ደግሞ በእኔ እድሜ እኔ በመጣሁበት ታይም ከመጣ ሰው ጋር ኮምፔር የምታደርገኝ ከሆነ እንደውም በጣም ፈጥኛል። አሜሪካ በመጣሁ እንግዲህ በ6 ዓመቴ ነው ቤት መግዛት የቻልኩት፣ ፔድ ኦፍ ማድረግ የቻልኩት፣ የተሻለ ስራ ጥሩ ቤኔፊት ያለው የገቨርንመንት ስራ ላይ የሰዓት ክፍያውም ጥሩ የሆነ ምናምን ላይ የሆንኩት ማለት ነው። አሜሪካኖች እንደሚሉት ማለት ነው አሜሪካን ድሪምስ የሚሉትን ቀን መስራት ነገሮችን ማመን የተመቻቸልኝ እንግዲህ በ6ኛው ዓመት ላይ ማሰባቸው ነው። የኔ ግብ ጎሌ ይሄ ነው። በዚህ ዓመት እንደዚህ ባረግ እንዲህ ቢኖረኝ ምናምን ብዬ ከመጀመሪያው እቅድ ላይ ካረኳቸው ውስጥ አሳክቻቸዋል። ከዛ የራሴ በሳይድ የሚሰራው ቢዝነስ እንካን የሚያመጣ ባለውበት ደረጃ በሚያስደስተኝ ነገር እያደረኩ የምፈልገውን ነገር አሟልቼ ልጆቼን ግል ትምህርት ቤት ልኬያለሁ። ኦን ዘ ሳይድ ደግሞ የራሴ የሆነ በሳይድ የሚሰራው ቢዝነስ ዋናው ስራ ከዋናው ስራችን እና ስራዬ ሌላ ባሻገር ኦን ዘ ሳይድ የሚሰራ ሁልጊዜ እሱ አስፈላጊ ነው ብዬ አስባለሁ። ግድ እድለኛ ሰው ሆንኩኝ ምናምን አለ። ማንኛውም ሰው ነገር ማድረግ ይችላል። ግን ምንድነው ኮሚትመንት ያስፈልጋል። ኮሚትድ ሆነ ያን ነገር ለማምጣት ቻሌንጅ አለው። እያንዳንዱ ነገር ማንበብ ያስፈልጋል፣ ማጥናት ጉልበት ያስፈልጋል፣ ልምድ ያስፈልጋል። ያንን ለማድረግ ምንድነው ፍላጎት ያስፈልጋል፣ ጠንካራ መሆን ያስፈልጋል። እንዳልኩ ነው ፊዚካሊ በጣም ጠንካራ መሆን መቻል ሰውነት እንዳሳየው እንዳየው አንድ ቀን 2 ቀን ተከታታይ ከተኛ በ3ኛው ቀን ተኛ ነው የሚለው። ማስለመድ መቻል የለም። ሜንታሊ ማስለመድ ጭንቅላትን እንዲቀይር የምትውልበት የምታየው ነገር ዩቱብ የምታየው ሌላው ነገር ሊሆን ይችላል። የሆነ ቦታ መሆን መቻል አለበት። መቀየር ከፈለግ ስፒሪቹዋሊ እምነት ጋር በደንብ መቀራረብ መቻል፣ ጠንካራ መሆን መቻል አለ። ተስፋ እንዲኖር ፊውቸር እንዲኖር ተመስገን እንድትል ማለት እዚህ ሀገር ብዙ ነገር ተስፋ የሚያስቆርጡ ነገሮች ተስፋ አስቆርጠው እንኳን ሌላ ነገር ውስጥ ባይከቱ ራሱ ማለት ነው ጭንቀት ውስጥ ይከቱ። እንደዛ ነገር ውስጥ ላለመግባት የምታምንበት ነገር ላይ ጠንካራ አማኝ መሆን መቻል አለ። ነገ ለምታስበው ነገር ራስን ማሳመን መቻል አለበት። ነገ ይህን ማድረግ አለብኝ ማግኘት አለብኝ ብለህ ራስን ማሳመን እንደምታገኘውም ደግሞ ራስን ማሳመን መቻል አለበት። ራስን አሳምነህ ከጀመርክ የማይሆን ነገር እሱን ነው ገባ። ገና መጀመሪያ ስመጣ 18 ብር አሁን 40 ሰዓት ሰርቼ በ10 ዓመት ሊኖረኝ የሚችለውን ሳንቲም እኮ አውቀዋለሁ። ከምንም አያልፍ ምንድነው ነው እንደዚህ ማድረግ እንደዚህ ይሄን ነገር ፕላኔ ነው ይሄን ማድረግ አለብኝ
ያንን ለማድረግ ደግሞ እችላለሁ ብዬ ራሴን አሳምኜ ከዛ ደግሞ ሰራው እንዲወስድ ቤት፣ ባለቤት፣ ሚስት፣ ባለቤት፣ ልጆች የምትኖርበት የምትይዘው ጓደኛ ይወስዱ። ኢንቫይሮንመንት በጣም አስፈላጊ ነገር ነው። እኔም እንደማስበው አንተ የአንተን ማይንድ ሴት ነው የሚወስነው የሚያስበው። ልክ እንዳልከው አልችለውም ብለህ ከተቀመጥክ አንድ ነገር እና ሁሉ ጊዜ አንድ አይነት ነገር የምታረግ ከሆነ ሁሌ እዛው አትችልም፣ አይቻልም። መቼም በኛ እድሜ አሁን ትምህርት ቤት ሄዱ ለመማር በተለይ ትንሽ ነገሮች ሲመቻችልን ያ ኮምፎርት ዞን የሚባለው አለ። እዛ ላይ ስትሆን ትንሽ ሰርተህ የምትበላበት የምትተኛበት የምትነዳው መኪና ስታገኝ ከዛ አርቃ አታስብ። 1000 ዓመት አይኖርም ምናምን ነው። ግን ኢማጂን አንተ እንኳን አሁን ተምረህ ሌላ ግራጁዌት አደረግ ሌላ ሪሊተር ሆናለህ። አሁን ቀላል አይደል? ጎን ለጎን አይደል? እንደዛ ነው። ራስን ማንም ሰው እዚህ ሀገር መጥቶ ሞቲቬት ወይ ደግሞ እንደ ኢትዮጵያ ሞቲቬሽን ስፒከር እንደሚባል ተነስ እንትን ሆናል እንዳትሆን ገብተተኛ ከራበ ራስን ወሳኙ ራስን ሞቲቬሽን ሞቲቬት የምታደርገው ሰው ግድ ነው። አለበለዚያ እዚህ ሀገር በቃ ምንም ሩቲኑ ሴም ቲንግ። ጠዋት ትነሳለህ፣ ስራ ትሄዳለህ፣ ትመጣለህ፣ ይነጋል። እሱ ደግሞ የማይሆን ነገር ውስጥ ነው የሚከት። እንደዛ ላለመሆን ራስህ ምንድነው ጥረህ ግረህ ብላ እንደተባለው። ስለዚህ ያንን ኮምፎርት ዞን ብዙ ጊዜ ያ ነው የሚያስፈራል ብዬ አስባለሁ። ኮምፎርት ዞን ላይ ነውና ትበላለህ፣ ትጠጣለህ፣ ለውጥ የለም። ግን ህይወት ደግሞ እንደዛ መሆን የለበትም። ሁሉ ጊዜ ህይወት ላይ አንድ ስቴፕ ያልክ የተሻለ መሆን ተገቢ ነው ብዬ አስባለሁ። ጠንካራ ያደርጋል። አንተንም በዛ በጣም ማደንቅ። በጣም አሪፍ ነው እየሄድክ ያለኸው። 3 ልጆች አሉ አይደል? ወይ ብዬ 3 ልጆች አሉ፣ የሚያማምሩ ልጆች እና 3 ልጆች እንግዲህ ይዘህ እንደዚህ መሮጥ ማለት በጣም ከባድ ነው ብዬ አስባለሁ። ምክንያቱም ልጅ ማሳደግ ባይተሰብ ወርክ በጣም ከባድ ነው ማለት ነው። እና ያንን ሁሉ ጊዜ ማኔጅ ማድረጉ ትንሽ አይከብድህም ለአንተ? ይገርማል። እኔ ያው ማለት እናታቸው እሷ ናት እዚህ ሀገር አሚን ለብቻ የምታደርገው ነገር ቤት ውስጥ በጣም ትልቁን ቦታ ይዘው እሷ ልጆቹ ጋር። ምክንያቱም እኔ የውጭዎቹ ነገር ምናምን በጣም ብዙ ጊዜ ስራ ውጭ ነው ምናምን። እሷ ከቤትም ነው ብዙ ጊዜ የምትሰራው። ከቤት ስለምትሰራ እሱ አድቫንቴጅ አለው። ግን መቼም ለአንተ አልነግርም። ልጅ ሲኖር እሱ ራሱ ሌላ ስራ ፉል ታይም ጃብ በጣም ከዚህ ሀገር ከባድ። እኔ ብዙ ሰው ይመስለኛል ልክ አሜሪካ መጥቶ ሲያገባ ህይወቱ ወዲያው ነው የሚቀየረው። ለቤቱ ለሚስቱ ያለው አመለካከት በተለይ የኢትዮጵያ ሜንታሊቲ ኖሮክ ስትገባ እዚህ ውስጥ እንደዚህና እንደዚህ ምንም አይገናኝም። ቶትሊ ልዩ ነው። ትቀየራለህ እና ለቤት ያለ ፍቅር፣ ለሚስት ያለ ፍቅር፣ ለልጆች ያለ ፍቅር ምናምን ስታየው ቤዚክሊ ሌላ ጓደኛም አይኖርም። ጓደኛም ምንም የሚሆኑት ሚስት ልጆች ምናምን ናቸው። ከዛ ጊዜም አይኖርም። እኛ ላታይም አሁን ለምሳሌ እንደዋወላለን፣ መቼ እንገናኝ እንግዲህ ምሳ ለመብላት ከስንት ዓመት በኋላ ነው ምሳውን። እሱ እኔ ቢመችኝ አንተ አይመችም፣ አንተ ቢመች ሌላው ሰው አይመችም። እሱም አጋጣሚ ስላለ አታችመንት በጣም የሰፋ ነው ቤተሰብ። አሜሪካ 3 ልጅ ማሳደግ በጣም ከባድ
ብዙ ነገሩ በእሷ የምታደርገው አለን እንደምንም እየታገድን በዚህ አጋጣሚ ለሚስቶቻችን ክሬዲት መስጠት እንፈልጋለን። አሜሪካን ሀገር ላይ በተለይ ስደት ላይ አሜሪካን ብቻ ሳይሆን የተለያየ ሀገር ላይ ያላችሁ እናቶች ቴንኪ ለምታደርጉት ነገር። የኔም ባለቤት በጣም ልጆቹ ከያዘች ብዙ ነገር ብዙ ሰዓት ነው የሚወስዱ። ግልጽ ነው የአንዳንዱ ልጅ ቴክ ኬር ማድረግ ሞርዳ ፉል ታይም ጃብ ማለት ነው እና ቀላል ነገር አይደለም። ስለምታደርጉት ነገር አፕሪሺየት እናደርጋለን እንደ አባቶች ማለት ነው እና ክሬዲቱን እነሆ ውሰዱ እናቶች፣ ጎበዝ እናቶች ነው። ደግሞ እንደዚህ ስንል ውጭ አሳድሮ ለዚህ ደግሞ ሲባል ያው እዚህ ላይ ቂፕ እንዳትሉ ተነስተህ ቁርስ ስራ ግድ ነው። አይ እኔም እንትን ነው መከባበር አለ፣ መቻቻል አለ። እኔ እንግዲህ በ10 ዓመት ውስጥ እንደገባኝ ትዳር እኔ አሁን መዋሸት አልችልም። ለምሳሌ ድሮ ልጅ እያለና ሚስቴ እንዲህ ብትሆን እንደዚህ ሆኖ ምናምን ብዙ ነገር ታደርጋለህ እንትና ብትሆን እንደዚህ ሆና ምናምን፣ ግን when it comes to the real life ማለት ነው ያኔ ያሰብከውና አሁን የሚሆነው አንድ ላይ ነው። ግን you gotta accept that and ተመቻምቸህ ተቻችለህ ተከባብረህ ተፈቃቅረህ መቀጠል መቻል በዛ ነው ዋናው ነገር እሱ። ቤትህ ውስጥ በጣም መቻቻል ካለ መፈቃቀር ካለ እንደው አንዳንዴ እንትን ልትሆን ትችላለህ፣ ግን ትንሽ ጊዜ ሰተህ ጋብ ሲልህ ያን ነገር ባላንስ ለማድረግ ትሞክራለህ። 100% ላይፍ ፐርፌክት የሆነ ነገር የለም፣ ውሸት ነው። እና ደግሞ ፐርፌክት ከሆነ ቦይ በጣም ፐርፌክት ያው እሱ ግልጽ ነው። አይ ቲንክ እንዳልከው ማለት ነው እንትን ትዳር ከእግዚአብሔር ነው የሚሰጥ። ስትኖር ቤት ውስጥ ስትኖር ሁል ጊዜ ጓደኛ ሚስት ናት፣ ሚስት ናት፣ የልጆችህ እናት ናት። ገባ ያው በዛ የተለያየ አለመግባባት ራሱ ይነሳል። አንዳንድ ጊዜ በሁሉ ነገር ትግባባለህ ማለት አይደለም፣ ግን ተቻችለህ እኔ ገባኝ እንደዚህ እሱን ነው አንተ ያልከው ነገር ሁላ ይሆናል ማለት አይደለም። አገሩ ራሱ የሚያስተምር ነገር አለ። እዚህ ሀገር ያው ነው በፖለቲካው ብትሄድ፣ በኑሮ ብትሄድ፣ ኢኮኖሚካሊ ብትሄድ፣ ቢዝነሱ ላይ ሁሉ ላይ ብትሄድ አንተ ያልከው ነገር ብቻ ላድርግ ብትል አይሆንም። እሱን ነው ግን አትሊስት ታመቻቸዋለህ። 50-50 ባላንስ ያደረገው ምናምን ትሄዳለህ። ትዳርም እንደዛው እንደ ኢትዮጵያና ፖራኔ ምናምን ብለህ የምታደርገው ነገር አይደለም፣ አይሰራም። ግን ባላንስ ታደርጋለህ በምንም ነገር። ዋናው ምንድነው? ግልጽነት። አብረህ ስትኖር በተለይ ባልና ሚስት ተጋብተህ ባልና ሚስት ልጅ አፍርተህ ሲሆን ግልጽ ነው ይቻላል። እያንዳንዱ ነገር የሚዋደድ ባልና ሚስት በአንድ ሰው ላይ ይፈሳል። ግልጽ የመሆን ታሰፈዋል። ድብብቆሽ ካለ በጣም ግልጽ መሆን መቻል አለብን። ከዛ ያለው ነገር ቀስ ያለ ሞር እየተግባባ ስትሄድ ባትግባባም አለመግባባት መግባባት ይሆናል ነገሮች ላይ እና ማቻቻል መቻል ነው። እና እግዚአብሔር ይመስገን 10 ዓመት እንግዲህ ይሆነናል። ትልቋ ልጄ ሴት ናት፣ ኤልባተር ትባላለች። ሁለተኛው ልጄ ልዑል ይባላል። ልዑል
አሁን ላይ ልታለች ነጮቹ ልዑል ማለት ብዙ ስለሚከብዳቸው ሶስተኛው ልጄ ኔተን ይባላል። ናታን ኔተን ያንተን ለማካካስ አስመሰሉ የዋላሸት እኔ አይጠሩኝም እኮ ስራ ቦታ አንዳንዴ እኔ ራሴ በጣም ደክሞ እና የሆነ ነገር ሲሆን how do you spell ምናምን ሲሉኝ ቆይ ሳይዴል ሆና ረጅም ነው የሚሆንብኝ ረጅም ነው እና ለመጠራትም በዛ ስም ነው ለእናታቸው እነሱ ናቸው። አሪፍ ስም የኔም እንደዛ እንዳለ ሶስቱም ልጆቼን ያወጣችላቸው አላቂ እና ዋይብዬ አሁን የመጨረሻ ጥያቄ መጠየቅ የምፈልገው ተመልካቾች የሚያደርጉ የሚወዱ ሰዎች ዋይቢን እንዴት ነው የምናየው? ምንድን ነው የኔክስት ሙቭ? የት ልናገኘው እንችላለን ብለው ሊጠይቁ ይችላሉ እና ወደፊት ወደ ፊልሙ ወይ ደግሞ ወደ ሙቪው ወይ ደግሞ የተለያየ ምን ሀሳብ አለ ወደፊት ከህዝቡ ጋር የምትገናኙበት ነገር ምን ታስባለህ? እንግዲህ ያው ወደፊት አሁንና ወደፊት ትሬኑ ላይ ላይም ይችላል ከፊት እየነዳው ልታዩ ይችላላችሁ። አሜን ፊልም ስራ ምናምን ደስ የሚል ስራ ግን አሁን ምንድነው ካለው የኢትዮጵያ ባህሪ ሁኔታ ነባራዊ ሁኔታ ምናምን የፊልሙ ኢንዱስትሪ ትንሽ ደክሟል። ግን በተለይ እጄ ላይ ያለ የአዲስ አበባ ቁጥር 2 ግርምሽን እዚሁ ቅርብ አሜሪካ ነው አሪዞና ነው የሚኖረው። ግርምሽ አሪዞና ነው የሚኖረው። እያወራን ነው አንዳንድ ነገሮች እስኪመቻች ነው የምንጠብቀው። የተወሰኑ ሲሞችን ሰርተን ኢትዮጵያ ሄደን የተቀረቡ ለመስራት ማለት ነው እና አንችም እዚህ ሀገር እንደ ሁለተኛው ነገር በዶላር ሰርተህ በኢትዮጵያ ብር መሰብሰብ አሳዶ ማሳደድ ሰዶ ማሳደድ አያዋጣም፣ ከባድ ነው። ከዚህ በፊት አይቼዋለሁ እና ግሪን ካርድ ስራ ሰርቼ ብሩን አልመለስም፣ ግማሹን አልመለስም። ሰው በዶላር አውጥተህ በኢትዮጵያ ብር ኢትዮጵያ ማሳየት ከባድ ነው። ግን አትሊስት ደስ የሚልን ሰርተህ ገባ ነገር እየሰራ ደስ ይላል እና እንደሱ አይነት ሀሳብ አለ። በሂደት ብቅ እንላለን። ለጊዜው ግን ያው ዩቱብ ላይ ምናምን ዩቱብ አካውንት አለን። እሱ ላይ መጥተው አንዳንድ ነገሮችን የተለያዩ ነገሮችን እንጭናለን። በየመጡ እንግዲህ እሱ ላይ አንዳንድ ነገሮችን ማየት ይችላሉ ማለት ነው። እንግዲህ የዋይቢ ዩቱብ አካውንት ከላይ እንደምትመለከቱት ነው። እዛ ላይ ገብታችሁ አንዳንድ የምትፈልጉትን ነገር ማየት ትችላላችሁ። ጥያቄ ካላችሁ ዳይሬክትሊ በዚህ አካውንት ዋይቢ በኮሜንት መጠየቅ ትችላላችሁ ማለት ነው። ያው ቃል እንደገባው ዋይቢ የተለያየ ነገር በዩቱብ ቻናሉ ይዞ ብቅ ይላል፣ እንጠብቃለን ማለት ነው። የምኮራበት ጓደኛዬ ነው፣ የምኮራበት ወንድሜ ነው ያለውን ነገር ወደኋላ አይልም ያደርገዋል። ስለዚህ ዩቱብ ቻናሉ ላይ ገብታችሁ ሰብስክራይብ ያላችሁ እንዳትረሱ፣ በዛ ላይ ኮሜንት ያላችሁ መጠየቅ ትችላላችሁ ማለት ነው። ዋይቢዬ በጣም አመሰግናለሁ አባቴ።